ሙስሊም ነኝ ትላለች አሰዳቢ ልክ አይደለችም ብለሽ ካሰብሽ ለምን ቀርበሻት መክሪያችሁ በመተቸት ብቻ እኮ የሚቀየር ነገር የለም ሳታውቀው ቀርታ ይመስልሃል በአደባባይ ወንጀልን የሚያሰራጩ እህቶች ዑዝር እየሰጠን በትክክል ኒቃባቸውን ለብሰው የተሰተሩ እህቶችን ማሸማቀቅ ምን የሚሉት ነው ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላ የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ የጌታችን ያለ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደንብ በወንድማዊነት መንፈስ ማስቀመጥ ትችላላችሁ ይህም ለእናንተ አስተማሪና ቁም ነገር አዘል በሆኑ ቪዲዮዎችን ብቅ ብያለሁ እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ እስከዛ ይህን ቪዲዮ ላይክ በማድረግ ጀምሩ እንግዲህ የመጀመሪያ ቪዲዮአችን የሚሆነው ወንድምና እህቶች ሀገራችን ላይ አህባሽና ሱፍያ ወደ ቀብር አምልኮ ይጣራሉ ብለን ብዙ ጊዜ ስንናገር ነበር አረ የታለ ወሃቢያዎች ይዋሹብን ነው እነነነ እያሉ ነበር ተመልከቱት ይህን ጉድ ማለት ካርጎት ነው መውላው ዛዴ ኑረን ሙጀረዲ ሰይዱ ለሲያዲ ሰላም አለይኩም ዛዴ ዛዴ ሙሐመድ አሊ ሰይዱ ለሲያዲ ተወጣጋሻዘኝ ሁሉም በኩል መዛኝ ሁቡ በሩ ገዛኝ ላለሉ እንደተመለከታችሁት አባቶች አሉ ወጣቶች አሉ ምናምን ነገር እነዚህ ሰዎች በአጠቃላይ መቃብር ላይ ምን በረካ እየፈለጉ ነው ሙታንን እየጠየቁ ነው ሙታንን የሞቱ ሰዎችን ልጅ ስጡኝ ሀብታም አድርጉኝ ኢልም ስጡኝ ብለው እየለመኑ ነው እንግዲህ አህባሽና ሱፍያ ወደ ቀብር አምልኮ ይጣራሉ ስንል ለዚህ ነው ግን ነቢያቶች እዚች ምድር ላይ የተላኩት ለምንድን ነው ስንል እንደነዚህ አይነት ባድ አምልኮችን እንዲተው ነው ወይም ደግሞ እንዲህ ነገርን ትተው ኃያሉ ጌታ አላህ Subhanahu Wa Ta'ala በብቸኝነት እንዲያመልኩ ነበር እና እንመልከት ይህን ቪዲዮ እንት የሰራውን ጉድ አሁን ልናገረው ያላህ ሹም እኮ ነው ሸልሞ የፈጠረው የአደም ጭቃ ነው እጁን ያጠቆረው ነበር ያሳመረ ሌሎች ሲያቦኩ አቡል ጀበል ጀበል እንግዲህ በኡስታዝ ሳዳት ከማል ላይ ሙድ እንይዛለን ብለው ምን ያደረጉ ነው የሚያደርጉትን ነገር ትክክል እንደሆነ ፕሩፍ ያደረጉ ነው ጥንት የሰራው ጉድ ዛሬ ልናገረው የአዳም ጭቃ ነው እጁን ያጠቆረው ነበር ያሳመረ ሌሎች ሲያቦኩ አቡል ጀበል ግርማለው ለመልኩ ይያሉ እንዲህ የጨፈራሉ ምን ላይ መንዞማቸው ላይ ማለት ነው አዳምን ሲፈጠር ጊዜ አቡል ጀበል የተባለ ግለሰብ በ19ኛው ሴንቸሪ ምናምን የነበረ ግለሰብ ጥቁር ነገር የነበረበት እጁ ላይ የአዳም ጭቃ ሲያቦካ ጊዜ ያሳመረበት ነው ይላል አዳምን የፈጠረው ኻሊቃችን አላህ Subhanahu Wa Ta'ala ነው ግን እነዚህ አህባሾች ምን ያሉን ነው አቡል ጀበል ኢቭን የአዳምን ጭቃ ያሳመረ ነበር ቅርጹ ማለት በኡስታዝ ሳዳት ከማል እናሾፋለን እንቀልዳለን ሙድ እንይዛለን ብላችሁ ምን ያደረጋችሁ ነው ህዝባችንን ወደ ሽርክ ወደ ኩፍር እንደምትጣሩ ፕሩፍ ያደረጋችሁ ነው ለዚህ ደግሞ አላህ ምስጋና ይገባው ወደ ቀጣይ ቪዲዮ ስንሻገር እንግዲህ ወሊዎች የሚባሉ አሉ ወሊዎች ጋር ሰዎች ሄደው መተሻሸት እንዲሁም ደግሞ ወሊዎች ጋር ሄደው የጫት ትፍታ በመስጠት በረካ እናገኛለን የሚሉ በርካታ ማህበረሰቦች አሉ ከነዚህ ሰዎች መካከል አብሬትና ቃጥባሬ ለዚህ ትልቅ ማሳያ ነው ያስባል አብሬት ላይ እንዲህ አይነት ነገር ይደረጋል እንመልከት ሩገዛኝ ዛዴ ላለን ወደ ወዲ ሰይዱ ለሲያዲ ሰላም አለይኩም ዛዴ ሰላም አለይኩም ዛዴ ሙሐመድ አሊ ሰይዱ ለሲያዲ መውደድ ዋስም ኩል ሰንቀው መውደድ ዋስም በጣም ሰሂዲ
መውደዴዋ ካሻው ማይደርስ የለም መውደዴዋ አንቱን አርጎ ዛዴ ነገሩ ገዛኝ ዛዴ ላልን ወደ ወዴ ሰይዶ ላስያዴ አሰላሙ አለይኩም ዛዴ እንግዲህ መቃብር ቦታ ነው ሼሁ የሚገቡት። አይ ቲንክ አርፈዋል መሰለኝ በቅርብ ጊዜ። እንግዲህ እሳቸው እየገቡ ከዛ በኋላ አጠገቧ ሴት አለች። ከዛስ ይለምናሉ፣ ከሳቸው በረካ ይፈልጋሉ። ይህ ነው እንግዲህ ነባሩ እስልምና የሚባለው። ወናውዝ ቢላ ይህ ነባሩ እስልምና አይደለም። ይህ ባዕድ አምልኮ ሼሆችን እየቀለቡ ለአኺራም ለዱንያን የማይሆን ጥቅምን የማታገኙበት ኪሳራ ውስጥ የሚከታቸው ነገር ነውና ከዚህ ነገር ራቁ። መውሊድ እየተባለ የተለያዩ ቦታዎችን ጓዝ ጠቅልለው የሚሄዱት እንዲህ አይነትን ድርጊትን ለመፈጸም ነው፣ በአላህ ላይ ለማጋራት። ቀብር አጠገብ ተቀምጦ ከዛ በኋላ የልጅ ልጅ የሚባሉ ሰዎች ይቀመጡና ይገበርላቸዋል፣ ብር ይሰጣቸዋል። ከዛስ የሳቸውን ልብስ ይታሹታል ወይም ደግሞ ማቸውን ይልሱታል። ይህ በተግባር የምናየው እውነታ ነው፣ እንዳያችሁት ማለት ነው። ወነአውዙ ቢላህ አላሁ ሱብሓነሁ ወተዓላ ከዚህ ነገር ይጠብቀን። ሌላው ደግሞ ወንድምና እህቶች፣ በጣም የሚያሳዝኑ እህቶች ቲክቶክ ላይ እየመጡ ነው። እነዚህ እህቶች እነማን ናቸው ስንል አህባሽና ሱፍያዎች በመንዙማ ያደነዘዟቸው መጥረጊያዎች። እስቲ እንያቸው። የዛ ሰው ያም መሃባው ሲግም ልብና እንጂ ጨርቅ አይፈልግም ብቻ ሰማምረው ውስጡ ካደፈን የመውደድ ኬላው መቼ ታለፈ የዚያ ትልቅ ሰው የሁያም ደጄ እቺ መጥረጊያ የመሰለች ሴት ማለት ነው። አፉ በሉኝ እንዲህ መናገር አልፈልግም። ሁለት ሰው ነው የሚታይ፣ ሁለት። እሷ መጥረጊያ ናት፣ መጠርግበት ደግሞ መጥረጊያ ነው። ቢያንስ አላህ ውብ አድርጎ ሰርቶች ነበር። ሱና ይመስል ወንድ ልጅ ሱሪውን አሳጥር እየተባለ እንደ ሴት ጎትቶ ይሄዳል። በተቃራኒው ሴት ልጅ ከቁርጭምጭሚት በታች መሆን አለባት ልብሷን እየተባለ እንደ ወንድ አሳጥራ ትሄዳል። ከዛ በኋላ የዛ ሰው ውበት እንደነን እያለች ራፕ ታረጋለች። ኧረ እናንተ ሰዎች አላህን ፍሩ። ከዛስ ሜካፕ ትሰራለች፣ ዊግ ትሸጣለች ምናምን ነገር። ነብዩ አለይሂ ሰላቱ ወሰላም የረገሙትን ተግባርን በአደባባይ። ከዛ ኢስላሚክ ጥፍር አለ፣ ኢስላሚክ የጥፍር ቀለም የጥፍር ቀለም እንዴት ሲባል ጥፍራችሁን ሰላት ስትሰግዱ ወይም ውዱ ስታረጉ ጊዜ ምታወጡት፣ ከዛ ዝም ብላችሁ ተተክሉታላችሁ፣ ከዛ ታወጡታላችሁ። ኧረ ተው እናንተ ሰው ወናውዝ ቢላህ። የአህባሽና የሱፍያ እንዲሁም ደግሞ የመንዞማ ፍሬዎች እነዚህ ናቸው። በጣም በሚያሳዝን ሁኔታ ሴት ልጅ እንደ ወንድ ቀሚሷን ከቁርጭምጭሚት በላይ አሳጥራ ቅርጿን እያሳየች የዛ ሰው ውበት ምናምን እያለች በመልእክተኛው አለይሂ ሰላቱ ወሰላም ትላንስን ትጨፍራለች፣ እንዲሁም ደግሞ ትዘላለች ምናምን ነገር። አላህ ይጠብቀን። ይህ ብቻ ሳይሆን ኢስላማዊ አበባዮሽ ተጀመረ። እንቁጣጣሽ ላይ በልጅነት ሳናቅ ብዙዎቻችን ብለናል አይደለም? አበባዮሽ ወይ ምናምን አይ ቲንክ ግጥሙ ራሱ ረሳሁት። እና ያን ነገር ደግሞ በመንዙማ ተከሽኖ መጥተዋል። እስቲ እንስማቸው እነዚህ ጩጬዎች። እንግዲህ አበባዮሽ መሆኑ ነው በጣም የሚገርመው ማለት ነው። እንግዲህ ይህ ነገር ሀይቃ ያስቀን፣ ግን ተግባራቸው በጣም ያሳዝናል ምናምን ነገር። ግን ትውልዱ ወዴት እየሄደ ነው? በመንዞማ አማካኝነት እንግዲህ ጀማሉል ዓለም እያሉ እንዲህ እንትን እያሉ ነው። በተጨማሪ ይህን ቪዲዮን ተመልከቱ። እንግዲህ ተመልከቱ። ቀጣይ ትውልድ ሲተካ ጊዜ እነዚህ ልጆች ህፃናቶች
በተርቢያ ፖትፖቶ ወላጆች ካላሳደጓቸው ምንድነው የሚመጣው ስንል አበባዮሽ ሆይ የሚል ትውልድ፣ እንቁጣጣሽን ባዕድ አምልኮን የሚያከብር ትውልድ እየፈጠርን ነው። እንደነዚህ አይነት ነገራቶችን ዝም ስንል ለነዚህ ነገራቶች ደግሞ ሰበብ የሆኑት እነማን ናቸው ስንል መንዞማ ባዮች ናቸው። መንዞማ ባዮች ከአበባዮሹ ለምን ሰለላሁ ዐለይሂ ወሰለም ብለው አወጡ። ከዛ በኋላ ሸቀሉ። ሲፈልጉ ከፕሮቴስታንት መዝሙር ይሰርቃሉ፣ ሲያሻቸው ደግሞ ከኦሮምኛ ዘፈን እንዲሁም ደግሞ ከአማርኛ ዘፈን፣ ለዛው ደግሞ አያፍሩም። ከታዋቂ ዘፋኞች አርቲስቶች ምናምን ነገር ይኮርጁና ህፃናቶችን እንዲደነዝዙ መርፌ ይሰጣሉ ማለት ነው። ወናውዝ ቢላ። ወደ መጨረሻ ቪዲዮአችን ስንሻገር ይህን ቪዲዮ ትንሽ መልእክቱ በጣም የተዛባ ሆኖ ስላገኘሁት ይህን አጭር መልእክት ለወንድሜ ያደርሱልኝ። እስቲ እንመልከተው መጀመሪያ ይህን ቪዲዮ። ታረለኝ ተገላልጣ እቻው ሙስሊም ነኝ ትላለች። አሰዳቢ ልክ አይደለችም ብለሽ ካሰብሽ ለምን ቀርበሻት መከረች? በመተቸት ብቻ እኮ የሚቀየር ነገር የለም። ሳታውቀው ቀርታ ይመስልሃል? አውቆይተኛ ቢቀሰቅሱት አይሰማም ነው ነገሩ። ችግራችሁ እኮ እዚህ ጋር ነው። መንገድ ላይ ስትታዩ ሰላምታ እንደመለዋወጥ ተገለማምጣችሁ ትተላለፋላችሁ። ስተት ስታዩ ልክ አይደለሽም እንደማለት ወደ ጥላቻ ታመራላችሁ። ታዲያ እናንተ መሻል ምኑ ጋር? በልብስ ብቻ? ለማንኛውም አንቺና መሰሎችሽ አስቡበት እህቴ። ባለባበስ ብቻ ሳይሆን በአስተሳሰብም ተሽላችሁ ተገኙ። አንቺና መሰሎችሽ ባለባበስ ብቻ ሳይሆን በአስተሳሰብ ተሽላችሁ ተገኙአል። መልካም ነው። ሰዎች የሚያንጸባርቁትን ነገር መኖራቸው መልካም ነው። ነገር ግን ለዩቲ የሰጣሃትን ወዝር ለኒቃቢስቱ ለምን ላሻልካት ብራዘር? ወይስ ሂክማ ጥበብ እናንተ ጋር የሚሆነው ለሆኑ በአደባባይን ስህተት ለሚሰሩ ሰዎች? በአደባባይ ስህተት ለሚሰራ ሰው በአደባባይ ምላሽ ይሰጥበታል። ይህ ዲናችን እኮ የሚያዘን ነገር ነው። እስልምና ወይም የነቢዩ አለይሂ ሰላቱ ወሰላም ህዝቦች አላህ ከፍ ያደረገው ለምንድን ነው? በመልካም ታዛላችሁ፣ በመጥፎ ደግሞ ተከለክላላችሁ። ለዚህ ነው በላጭ ህዝቦች የተባለ። በኒ እስራኤሎች አላሁ ሱብሓነሁ ወተዓላ ከዓለማት መጥቷቸው ነበር። ነገር ግን የረገመበት ዋነኛ ምክንያት ለምንድን ነው? ነቢያቶችን ያላግባብ ይገሉ ነበር። ከዛ በኋላስ በመልካም አያዙም ነበር፣ በመጥፎ ደግሞ አይከለክሉም ነበር። ዛሬስ በአደባባይ የሐምር ማስታወቂያ፣ የቁማር ማስታወቂያ፣ ከእስልምና የተጻረሩ ነገራቶች በአጠቃላይ እየተሰራ ሙስሊም መሆኗን እየታወቀ ከዛ በኋላ ቀርበሽ ለምን አትመክረት? ቀርባ ነው እንዴ ለኔ ብቻ ያን ሪያክት ያሳየችኝ ወይም ያን ተግባር ማስታወቂያ ያስተዋወቀችኝ? በአደባባይ ነው እኮ ለስንት ሰዎች ነው ይህን ነገር ያስተዋወቀችው። እሷን አራያ አድርገው የሚመለከቱ ሰዎች ስላሉ በሷ ላይ ምላሽ ይሰጣል። እውነት ለመናገር ኒቃቢ ሴት ማለት ነው። ኒቃቢ ሴት 10 ክፍተት ይኖርባት ኒቃብ አድርጋ አያቻት እንዲህ ስትሆን ምናምን የሚሉ ሰዎች አሉ። ኦፍ ኮርስ ኒቃብ አድርገው በጣም አላስፈላጊ ነገር የሚያደርጉ ከነሱ የማይጠበቅ ነገር የሚያደርጉ አሉ። ግን ቢያንስ ማለት ነው ኒቃብ አድርገው ወንዶችን አይፈትም። በዚህ ነገር ብቻ ነው ያከብራቸው። ባህሪያቸው ጋጠወጥ ይሁን ምናምን ለኔ ፊትና ነው። ያላህን ትእዛዝ እያከበሩ ኒቃብ። ስለዚህ ለወጠጤዋ ኡዝር እንደሰጠኸው ለዚህኛው ኒቃብ ለለበሰችዋ ሴት ደግሞ አንቺና መሰሎቿ ልብሳችሁ ለብሳችሁ እንዲህ ከምትሉ ቀርባችሁ መከሩ የምትለው ለርባህ ማለት ነው። እንዲህ የሚያደርጉ እህቶችን አትመክርም። ሚዛን የለም። ሚዛኑ ገልበጣችሁ ነው የምትሄዱት ምለው ሁሌ ለዚህ ነው። አላኩል ሃል ወንጀልን በአደባባይ ሲፈጸም በአደባባይ ምላሽ ይሰጣል። ለምሳሌ ወንድሜ እናትህን በጣም እንደምትወድ አውቃለሁ። ቲክቶክ ላይ ስለምከታተል ደስ ትለኛለህ። በነገራችን እናትህን ሰንበዲ ቢሳደብ በአደባባይ ምላሽ ትሰጣለህ። ልደበድበውን ልትይ ትችላለህ። ሀይቃ ማለት ነው። በእናቱ የሚደራደር አካል ብትጣቀው የሆነ ነገር ታደርጋለህ። ያላህን መብት ሲጻረሩ ያላህን መብት ድንበር ሲያልፉ ግን ባላ የባልሰማ አላችሁ። ግን ያላህ መብት ከእናቶቻችን ከአባቶቻችን ከሁሉ ከነፍሳችን በላይ የሚቀደም ነው አይደል? ኦፍ ኮርስ ይሄ ለክርክር ራሱ ለዲስከስ የሚቀር ነገር አይደለም። በአደባባይ ሰንበዲ ተነስቶ ዝሙት ይፈቀዳል ቢልህ ምንድነው የምትል? አረ ይሄን ነገር እንዴት ይሄ ሙስሊም አይደለም ምናምን ብላችሁ ተጨፈጭፉታላችሁ። ትልልቅ ወንጀል ነው አይደል?
ከትልልቅ ወንጀሎች የሚመደብ። ቁማርስ፣ ኸምርስ፣ እነዚህ ነገራቶችን ማስተዋወቅ ግን በጣም ቀላል። የአላህን ህግጋትን እየተጻፈ ስንቱን ወጣት እንዲደነዝዝ ያደረገ ቁማር፣ የተለያዩ ቤቲንጎችን እያስተዋወቀች ነበር። ይህ ከእስልምና አንጻር ነው መታየት ያለበት። ሙስሊም ናት፣ ሙስሊም ስለሆነች ነው እኮ እነዚህ እህቶች ኒቃብ የለበሰች እህቴ ዩቲን የምታረገው ነገር ስለሚያናዳት ነው። የሚያናዳት ለምንድን ነው? ሙስሊም ስለሆነች ስለተጨነቀች የሚስቅላት የሚገለፍጥላት ምናምንማ እያስመሰለን። አንድ ሰው ኤሌክትሪክ ይሄን መብራት የመብራት ገመድ ነው እንበል። ለምሳሌ ይሄን የመብራት ገመድ ይሄ ህፃን ልጅ አዋቂ ሰው እየያዘ ብታየው እየሳቅ ይሄው እባክህ ገመድ ነው፣ ኤሌክትሪክ ገመድ ነው፣ እሳት አለበት ይዘሃል ምናምን ብለን የምታስረዳው ልጅ ከዛ ይበሳል። ከዚህ እሳት ይበሳል። ጀሃነም ድንጋዩና ሰው ማቀጣጣያ ከዚህ ይበሳል። ቆዳቸውን ተልጦ በሳት ድጋሚ ቆዳቸውን እንቀይርላቸዋለን ይላል። የሚቀየርላቸው ለምንድን ነው? ልብስ እንዲለብሱ ነው? ጫማ እንዲያደርጉ ነው? እንዲዘንጡ ነው? አይደለም፣ ድጋሚ እሳት ውስጥ እንዲገቡ። ማን ነው ያለው? ይሄ አላህ። ታዲያ ይህን የሚያስገባ ተግባርን ሰዎች በአደባባይ እየሰሩ ሹሩሩሩ ያዘው ሹሩሩ ይባላል። ኧረ ተው፣ በህይወት አትቀልዱ። ሂክመኞች ሪፍቀኞች በሰው ህይወት አትቀልዱ።